ይህ የኦሮሚያ ክልልና የማዕከላዊ ኢትዮጵያ ክልልን የሚያገናኘው የቱሉ ቦሎ ኬላ የኮንክሪት አስፓልት መንገድ ነው። ይህ መንገድ 81.6 ኪሎ ሜትርን የሚሸፍን ሲሆን በፌደራል መንግስት 1.3 ቢሊዮን ብር ወጪ ተሸፍኖ ለዜጎች አገልግሎት ክፍት ሆኗል። በተለይም ይህ መንገድ በርካታ ዜጎች ከበርካታ ቀበሌዎች በገበያ ትስስር እንዲሁም ደግሞ በህዝብ ለህዝብ አብሮነት የሚያገናኝ ቢሆንም ለዓመታት ግን በክረምት በጭቃ እንዲሁም በበጋ በአፈርና አቧራ ለከፋ እንግልት ይዳርጋቸው እንደነበር የዕለት ከዕለት ደቋናቸውን እንዲሁም ደግሞ ህይወታቸውን በተገቢው መንገድ እንዳይከውኑ እንቅፋት ሆኖባቸው ስለመቆየቱ የአካባቢው ነዋሪዎች ነግረውናል። በፊት የነበረው አህያ ፈረስ ተጭኖ የማይወጣበት መንገድ ነበር። ከዚህ በፊት እኔ ጉልበቴን እንክታርጎ የበላ ዳገት ነው። እንክታርጎ እኔም ብቻ አይደለም ከአባቴ ጀምሮ ከአያቴ ጀምሮ እንክታርጎ ጉልበታችን እየበላ ነበር። ይሄ መንገድኛ በጣም የተሰባበረና የተቀነጣጠሰ መንገድ ነበር። እኛ የምንጫነው የምንሄደው እንደ እህል ነበር፣ እንደ ህዝብ አልነበረም። በእግራችን ነበር ተሸክመን የምንሄድበት። አቅም አቅቶቱን እኮ ወደ ደጃችን እንመለስ ነበር። ለያዝነው ፕሮግራም እንዳስፈጽም ይሄ መንገድ ማነቆ ይሆንብን ነበር። አሁን ማነቆውን ተሰብሮልናል። በጣም አሰቃቂ የሆነ መንገድ ነበር። በጣም ተሰቃይተናል። ፒስታ በነበረበት ሰዓት በጣም ጭቃ ይሄ ሲያሻግረን ዞራን በሌላ በኩል የምንሄድበት በሰዓት ራሱላ ነበር። በጣም አስቸጋሪ የሆነ መንገድ ነበር። በፊት እንግዲህ በጣም እንትን ነበር። በአብሶ በክረምት ሰዓት በጣም አስቸጋሪ ነበር የመንገድ ነበር እና በጣም ደግሞ እንትን ነበር ዳገን ነበር። በጣም ነበር የሚያስቸግረው። ምን ሊበላ ቀኔ እንጃ ከብድ ነበር። በፊት ያው ስፔር ፓርትም አስቸግሮን ነበር። ያለውን ነገር እቃ እየሰበረ የተለያየ ነገር ባሪስትራ የተለያየ ነገር እየቀየርን ነበር። አሁን የመንገዱ ከተሰራ በኋላ በቃ አሪፍ ነው፣ ምርጥ እየሰራን ነው። ዛሬ የትራንስፖርት ተጠቃሚው ማህበረሰብም ሆነ የአገልግሎት ሰጪ አሽከርካሪዎች ህይወት ቀሏል። የቀዩ ሰው ከጉልበት ድካም፣ መኪኖችም ከጉዳትና ከነዳጅ ፍጆታ እፎይታን አግኝተዋል። በጣም ጥሩ። በአሁኑ ሰዓት በቃ እኛም ንብረታችን አለ ባጃችን እስካሁን የተጎዳ አይደለም እንደ ድሮ። በአሁኑ ሰዓት አሪፍ ነው መንገድ፣ ሁሉም ነገር ህብረተሰቡም በጣም እየተጠቀመ ነው ያለው። በአሁኑ ሰዓት ተጎጂም አይደለም። በቃ ጥሩ ነው። ፒስታ ነበር፣ ዳገታማ ነበር። ያው አሁን ዳገቱን ቀንሶ እንደምታዩት በቆረጣ መልኩ አሁን ተስተካክሎልን በአሪፍ ሁኔታ እየሰራናለን። የናፍታ ፍጆታውን በዛ ልክ የመኪናውን ደህንነት ተጠብቆ እንዳለ አለ። ይሄ መንገድ በጣም የጸዳ በጣም ያኮራን በትራንስፖርትም እውነቴ ነው። በዛ ቢስታ መንገድ እኮ መኪና እየወደቀ ሰው እየሞተ ሰው እየተጎዳ ሰው እየተሰበረ ነበር። አሁን በሰላም እየሄድን ነው። በጣም እኮራለሁ፣ በጣም እደሰታለሁ። ዛሬም የፈለገ ብሞትም አላዝንም። ለምንድን ነው የማናዝነው? ተደስቼበታለሁ። መንገዱ አባቶቻችን መንገድ ሊሄዱ ፈረስ ጭነን ነበር የምንሄደው፣ በአህያ ነበር ተሸክመን ነበር የምንሄደው። ዛሬ በትራንስፖርት ነው የምንሄደው። እኔ በጣም አክቶኛል። እኔ ለዚህ አድርሶኝ እውነቴን ነው እንደ እውነት ለዚህ አድርሶኝ ይሄ ያሳየኝ አምላክ እውነቴን ነው መፈጠሬን ራሱ ደስተኛ ሁኜ ነው። አሁን በስሜት ነው እኔ ለእናንተ ማናገራችሁ። ከቱሉ ቦሎ ኬላ ያለው መንገድ ለዓመታት ዜጎችን ለከፋ እንግልትና አደጋ ለንብረት ውድመት ያደርስ የነበረ አካባቢውንም ከንግድና ኢንቨስትመንት ያገለለ የጋራ ትስስርና አብሮነትን አቅቦ የቆየ ስለመሆኑ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ያነሳሉ። የመንገድ በመሰራቱ ህብረተሰቡ በቀላሉ ይገናኛል። የተመረተ ምርት በቀላሉ አማራጭ መንገድ ፈልጎ ወደ ማዕከላዊ ገበያ እናቀርባለን። ሶስተኛው ከማዕከላዊ ገበያ የሚገኙ የተለያዩ ሸቀጣሸቀጦች አሉ፣ በቀላሉ ወደ ክልላችን እናስገባለን። ከዛ በተረፈ የህብረተሰብ ለህብረተሰብ ግንኙነት እጅግ በጣም ቀላል ያደርገዋል። አሁን ከኬላ ቱሉ ቦሎ ፈጣን የሚባል መኪና 1 ሰዓት ሊፈጅ ይችላል። መለስተኛ መኪናዎች 1 ሰዓት ከሩብ ሊፈጁ ይችላሉ። ከዚህ በፊት ከዛ ለመድረስ ከ3 ሰዓት እስከ 4 ሰዓት ነበር የሚፈጀው። ጊዜንም ይቆጥባል ማለት ነው። ጊዜንም ይቆጥባል። ቱሪስቶች ከአዲስ አበባ ቢነሱ እዚህኛ አካባቢ የተለያዩ መስህቦች አሉ። መዳረሻዎችን ማየት ቢፈልጉ በቀላሉ አንዱን መንገድ እሱን ሊጠቀሙ ይችላሉ ማለት ነው። ከዚህ አንጻር የመንገድ ስራው በሁሉም የልማቶቻችን ስራ ውስጥ እየገባ የሚታይ ጉዳይ ስለሆነ ከፍተኛ
ጥቅም አለው ብለን ነው የምናስበው። ባለፉት ዓመታት እንደ ሀገር የዜጎችን የመልካም አስተዳደር ጥያቄዎች የሚፈቱ ተግባራት ከመሰረተ ድንጋይ የተሻገሩ እንዳልነበሩ ያነሱት ዶክተር እንደሻው የቱሉ ቦሎ ኬላ መንገድ የዜጎችን ተጠቃሚነትና ተሳትፎን ያረጋገጠ ስለመሆኑ ያነሳሉ። ተጠቃሚነትም ተሳትፎንም ያረጋገጠ ነው። በሌላ በኩል ፓርቲያችንና መንግስታችን ባለፈው ከነበረው ስርዓት የሚለዩት ጉዳይ የማይጨርሰውን ነገር አይጀምርም፣ የጀመረውን ነገር ደግሞ ይጨርሳል። ይሄም ለሱ ማሳያ ነው። መቼም የተጀመረ ነገር ቢኖር በብልጽግና ዘመን ግን ይጠቃለላሉ። ብልጽግና በራሱ ዘመን የጀመራቸው ነገሮች ደግሞ በአጭር ጊዜ ፕሮጀክት አፈጻጸሙን እንዳያችሁት እንደነዚያ ፕሮጀክት ብቻ ሳይሆን ከዚህ በላይ ግዙፍ ፕሮጀክቶች በአጭር ጊዜ ተጀምረው በአጭር ጊዜ አልቀዋልና ይሄ ለህዝብ ቃል የምንገባቸው ነገሮች መስራት ማጠናቀቅ ቅድም ያላቸው ነገሮች ሰርተን ካላጠናቀቅን ተሳትፎም ተጠቃሚነትም አይረጋገጥም። ለሱ ነው የምንሰራው። አንዱ መለያ ባህሪው እሱ ነውና እሱን ተግባራዊ ያደረግን ነው። ለዚህም ከተማን ብቻ ሳይሆን ገጠሩና ቆላማ የአርብቶ አደር አካባቢዎችን ያካተተ ፍትሃዊ የመንገድ መሰረተ ልማት ሲሰራ መቆየቱን የሚያነሳው ደግሞ የከተማና መሰረተ ልማት ሚኒስቴር ነው። በየዓመቱ በአማካይ እስከ 7000 ኪሎ ሜትር የሚደርስ አዳዲስ የመንገድ ግንባታ በማካሄድ የሀገራችንን የመንገድ አውታር ከ182000 ኪሎ ሜትር በላይ ማድረስ ችለናል። ይህንን የመንገድ ርዝመት በሚቀጥሉት 2 ዓመታት በምንሰራቸው ስራዎች ከ200,000 ኪሎ ሜትር በላይ ለማድረስ እንደዚሁም በሚቀጥሉት 5 ዓመታት ጊዜ ውስጥ ከ245,000 ኪሎ ሜትር በላይ ለማድረስ እንደ መንግስት በቁርጠኝነት እየሰራን እንገኛለን።